የተኩስ እሩምታም ያልገተው ማህበረሰብ በዚህ ልክ ወጥቶ ለመረጣችሁ ህዝብ ከአሸናፊው ፓርቲ ጋር ሆናችሁ በቀጣይ ምን ልትሰሩለት አቀዳችኋል? በጠመንጃ አስተዳድራለሁ። በተወዳደርንባቸው አካባቢዎች ላይ ውጤታማ ሆነናል። አብን የሀገራዊ ምክክር ኮሚሽን ላይ ያለው አቋም ምንድነው? ትናንት በህወሓት በኦነግ ሸኔ በኦነግ ምናምን ያልተሳካ በሻቢያ በኩል ያልተሳካ ዲሞክራታይዜሽን እና የነጻነት ኢማንሲፔሽን ጥያቄ በፋኖ በኩል ይሳካል ብለን አናምንም። ቅድመ ምርጫውን አብን እንዴት ገመገመው? ወሎ ኩታበር የሚባል ወረዳ ነው ያሁን ተወዳድሬ የነበረው። የታጠቀው ኃይል እንቅስቃሴ ከሚያደርግበት አምባሰል ወረዳ አጎራባች የአብን አመራሮች የተወለዱበት ያደጉበት አካባቢ ላይ ምርጫ ይካሄድ የሚል እንቅስቃሴኛ መረጃም ስላለን በውስጥ ሌላ ተደራቢ የክልሉ ሰላም እንዲረጋገጥ ትሰራላችሁ ማለት ነው? እንሰራለን ብቻ ሳይሆን ምናልባትም ግንባር ቀደም ስራችን ይሄ ነው የሚሆነው። የኢትዮጵያ ፖለቲካ ችግር በብሔራዊ ምክክርና በብሔራዊ ድርድር መፈታት አለበት የሚለው አብን ሲመሰረት የፕሮግራሙ ላይ ያለ ጉዳይ። አሁን ያለው ማህበረሰብ ረክዞ ወይም ደግሞ የትግል ግብአት አድርጎ ነገ የሚባል ነገር የለም። እኛ እንደዚህ ያለ በእለቱ የነበረውን የምርጫ ሂደት እንዴት ታዘባችሁ? ይሄ ማህበረሰብ ጥይት ሲተኮስ ምንድነው የምትጠብቀው? ባዶ እጁን ነው መበተን አለበት። ሰላምኛ እንደ አንድ ፖሊሲ አይደለም የምናየው። ሰላም የፖሊሲዎች ሁሉ ንጣፍ ሆኖ ነው የሚያገለግለው ብለን ነው የምናምነው።